ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስት ስፖርት ዩብ ነው። ቼልሲ ቤት አሁን ላይ የተሰሙ ወቅታዊ አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ። ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እስከ መጨረሻው አብራችሁን ቆዩ። በአሁኑ ወቅት በስፔኑ አትሌቲኮ ማድሪድ የሚገኘው የቀድሞ የማንቸስተር ሲቲ አጥቂ የሆነው ጁሊያን አልቫሬዝ በድጋሚ ወደ ፕሪሚየር ሊግ የመመለስ ከፍተኛ ፍላጎት እንዳለው እየተዘገበ ይገኛል። ይህንን አጋጣሚ እንግዲህ በመጠቀም ቼልሲ የዓለም ዋንጫውን አሸናፊ አጥቂ ለማስፈረም ከፍተኛ ጥረት እያደረገ ይገኛል። ቼልሲ ለዚህ አጥቂ እስከ 85 ሚሊዮን ዩሮ የሚደርስ የመጀመሪያ ጥያቄ ማቅረቡ የተሰማ ሲሆን አትሌቲኮ ማድሪድ ግን ተጫዋቹን ለመልቀቅ እስከ 150 ሚሊዮን ዩሮ ሊጠይቅ እንደሚችል እየተዘገበ ይገኛል። እንግዲህ አልቫሬዝ በስፔን ቆይታው ደስተኛ ቢሆንም ወደ እንግሊዝ ፕሪሚየር ሊግ የመመለስ ዝንባሌ እንዳለውና ለዚህም የቅርብ ጓደኛውና የብሔራዊ ቡድን አጋሩ ኤንዞ ፈርናንዴዝ ትልቅ ሚና ሊጫወት እንደሚችል እየተነገረ ይገኛል። ከቼልሲ በተጨማሪ አርሰናልና ሊቨርፑል የተጫዋቹን ሁኔታ እንግዲህ በቅርበት እየተከታተሉ ይገኛሉ። ሆኖም ቼልሲ በአሁኑ ወቅት ይህንን አልቫሬዝን ለማስፈረም የመሪነቱን ድርሻ እንደያዘ ነው እየተዘገበ የሚገኘው። እንግዲህ አሰልጣኝ ሊያም ሮዚኒየር የአጥቂ ክፍላቸውን ይበልጥ ለማጠናከር አልቫሬዝን እንደ ዋነኛ ኢላማ እንደወሰዱት ነው እየተገለጸ የሚገኘው። ምንም እንኳን እንግዲህ ቼልሲ እንደ ሊያም ዴላፕ እንደዚሁም እንደ ጆ ፔድሮ ያሉ አጥቂዎች ቢኖሩትም የአልቫሬዝ ሁለገብነት በአጥቂም ሆነ በአጥቂ አማካይ ቦታ የመጫወት እድሉ ከፍተኛ በመሆኑ ለቼልሲ እጅግ ይጠቅማል ተብሎ ይታሰባል። አሰልጣኝ ሊያም ሮዚነርም በዚህ ልጅ ላይ ከፍተኛ እምነትና ልጁን የማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። እንግዲህ የዋጋው ነገር ነው ትንሽ ለቼልሲ ፈተና የሚሆንበት። ቼልሲ ከ85 እስከ 90 ሚሊዮን ዩሮ የማቅረብ ፍላጎት አለው። አትሌቲኮ ማድሪድ ደግሞ እስከ 150 ሚሊዮን ዩሮ ልጁን ለመሸጥ ያቀረበው ዋጋ ነውና ቼልሲ ይሄን ያህል ከፍሎ ያመጣዋል ተብሎ አይጠበቅም። ነገር ግን ድርድሮች ተደርገው ምናልባትም ከ100 እስከ 110 በሚለው ቼልሲ ይህንን ልጅ ወደ ስታንፎርድ ብሪጅ ያመጣዋል ተብሎ ይጠበቃል። የልጁም ቁጥር 1 ፈላጊ ሆኖ ቀርቧል የሚለው እንግዲህ ከቼልሲ ቤት የተሰማው ዋነኛው ዜና ነው። ሌላው እውነተኛ የእግር ኳስ ዘገባዎችን ታማኝነት ያላቸው ምንጮችን እየጠቀሰ እውነተኛና ትክክለኛ ዘገባዎችን በማቅረብ የሚታወቀው ስካይ ስፖርት የቼልሲ ደጋፊዎች ሊሰሙት የማይፈልጉትን አንድ ዘገባ ዛሬ ይዞ ወጥቷል። ምንድነው ያለው? በዚህ ዘገባ ላይ ኮል ፓልመር በአሁን ላይ በቼልሲ ቤት ደስተኛ እንዳልሆነና በዚህም ምክንያት ወደ ማንቸስተር ዩናይትድ ሊያቀና የሚችልበት እድል እንዳለ አስነብቧል። ይሄ ለብዙ የቼልሲ ደጋፊዎች የማይጠበቅና በጣም የሚያስደነግጥ ዜና ነው ብሎ መናገር ይቻላል። እንግዲህ ስካይ ስፖርት በቂ መረጃ አገኝቼበታለሁ ብሎ እንደዘገበው ከሆነ ኮል ፓልመር አሁን ባለው የቼልሲ አስተዳደርና የቼልሲ ባለቤቶች ደስተኛ ባለመሆኑ ወደ ቀድሞ ወደሚደግፈው ክለብ ማለትም ወደ ማንቸስተር ዩናይትድ ሊያመራ የሚችልበት እድል እንዳለ ዘግቧል። እንግዲህ ኮል ፓልመር በቀድሞ ህይወቱ የማንቸስተር ዩናይትድ ደጋፊ እንደነበር ይታወቃል። የትውልድም ስፍራው እዛው ግሬተር ማንቸስተር በሚባለው አካባቢ ነው። ኋላ ላይ ማንቸስተር ዩናይትዶች ብዙም ስላልፈለጉት ወደ ማንቸስተር ሲቲ ቡድን ተቀላቅሎ እንግዲህ ከዛ በኋላ ወደ ቼልሲ እንደመጣ የምናውቀው ነው። ነገር ግን አሁን ላይ ባለው ሁኔታ ደስተኛ አይደለም። ስለዚህ ወደ ማንቸስተር ዩናይትድ ሊያቀና የሚችልበት እድል አለ ሲል ነው እንግዲህ ስካይ ስፖርት በዛሬው እትሙ ያስነበበው። ይሄ እንግዲህ በጣም አስደንጋጭ ዜና ነው። እኔ በግልም በጣም ሾክ ያደረገኝ ዜና ነው። ምክንያቱም ፓልመር በአሁኑ ሰዓት ላይ ለቼልሲ እጅግ ወሳኙና እጅግ አስፈላጊው ተጫዋች ነው። ቼልሲ የክለቦች ዓለም ዋንጫን ሲያነሳ 2 ወሳኝ ጎሎችን በማስቆጠር እንደዚሁም 1 ለጎል የሚሆን ኳስ በማመቻቸት ያደረገው ነገር ተጋድሎ በፍጹም የቼልሲ ደጋፊዎች አይረሱትም። ከዛም በፊትም ቼልሲ ቶፕ 4 ሆኖ እንዲያጠናቀቅ እንደዚሁም ቼልሲ በጣም በወረደበት ዓመትም ብቻውን ሻይን ሲያደርግ የነበረ የእንግሊዝ ፕሪሚየር ሊግ የወጣቶች ምርጥ ተጫዋች ተብሎ የተመረጠ ቼልሲ በጣም አዘቅት ውስጥ በነበረበት ሰዓት ብቻውን ቼልሲን ወደ ድል ሲያመራ የነበረ እጅግ አስደናቂ ተጫዋች ነውና ነገር ግን አሁን ላይ ብዙም ደስተኛ እንዳልሆነ ነው የተገለጸ
የሚገኘው። እኛም እንግዲህ አንዳንድ ጨዋታዎችን እንደተከታተል ነው ፓልመር የቀድሞውን ፓልመር እያየነው አይደለም። እንደሌላ ጊዜ በፓሽን በከፍተኛ ወኔ ሲጫወት ብዙም እያስተዋል ነው አይደለም። እንደዚህም ጎል አስቆጥሮ እንደዚሁ ደስታውን ሲገልጽ ያናህል አይደለም። ባለፈው ብሬንትፎርድ ጋር በነበረው ጨዋታ ላይ ከተመለከታችሁ አንዷን ፔናልቲ ያስቆጥሮ ያናህል በከፍተኛ ሁኔታ ሴሌብሬት ሲያደርግ አልተመለከትንም ፔናልቲውን ካስቆጠረ በኋላና ፓልመር ምን ሆኗል በቼልሲ ደስተኛ አይደለም የሚሉ ድምጾች እየበዙ ነበረ። አሁን እንግዲህ ስካይ ስፖርት ባስነበበው ዘገባ ማለት ነው ኮል ፓልመር አሁን ላይ ባለው የቼልሲ ሁኔታ ደስተኛ ባለመሆኑ ወደ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ሊያመራ የሚችልበት እድል አለ ሲል ነው እንግዲህ ይህ ታማኝነት ያለው ጣቢያ ይፋ ያደረገው። እንግዲህ ኮል ፓልመር በቼልሲ የሚያቆየው እስከ 2033 ድረስ የሚያቆይ ኮንትራት አለው። ያ ማለት ወደ 7 ዓመት ያህል በቼልሲ ቤት የሚያቆየው ኮንትራት አለው። ነገር ግን ያንን ኮንትራት አፍርሶ የሚወስድ ክለብ ከመጣ ማንቸስተር ዩናይትድ የልጁ ፈላጊ ሆኖ ከተገኘ ኮል ፓልመር ወደ ማንቸስተር ዩናይትድ የሚያቀናበት እድል አለ ማለት ነው። እንግዲህ በቼልሲ ቤት በምን መልኩ ደስተኛ እንዳልሆነ ግልጽ አይደለም። እንግዲህ ኮል ፓልመር ጉዳት ካላገኘው በስተቀር በቼልሲ ቤት የመሰለፍ እድል ያገኛል። በርካታ ጊዜ በቋሚነት ለቼልሲን እያገለገለ ነው የሚገኘው። አሰልጣኞች ቢቀያየሩም ፓልመር ላይ ያላቸው አቋም አይቀየርም። አብዛኞቹ ጨዋታዎች ላይ ሙሉ ለሙሉ የመሰለፍ እድል ይሰጡታል። ነገር ግን ምናልባትም የቼልሲ ባለሀብቶች የያዙት ክለቡ ላይ ያላቸው አቋም ሊሆን ይችላል። እንግዲህ ልጁ ዋንጫዎችን ማሸነፍ ይፈልጋል። በደንብ አውሮፓ ላይ ሻይን ማድረግ ይፈልጋል። ነገር ግን አሁን የቼልሲ ባለሀብቶች እየተከተሉት ያለው አካሄድ ወጣቶችን መሰብሰብ ያን ያህል የዋንጫ ቲም እንዳይሆን እያደረጉ ይገኛሉ የሚል ሐሳብ ኖሮት ሊሆን ይችላል የሚሉ መላምቶች እየተሰጡ ይገኛሉና እንግዲህ በቀጣይ የፓልመር ሁኔታ ምን ሊሆን ይችላል የሚለው ጉዳይ የምንመለከት ይሆናል። ስካይ ስፖርት እንግዲህ ልጁ በቼልሲ ቤት ደስተኛ ባለመሆኑ ወደ ማንቸስተር ዩናይትድ ሊያቀና ይችላል የሚለው ሌላው በቼልሲ ቤት የተሰማው ዜና ነው። ሌላው የሙድሪክን ጉዳይ እንመልከት። እንግዲህ የቼልሲ ወሳኝ ተጫዋች የነበረው ሙድሪክ ሰውነት ውስጥ የአበረታች መድኃኒት ወይም ደግሞ ዶፒንግ ንጥረ ነገር በደም ውስጥ በመገኘቱ እስከ 2026 ድረስ ይህንን በሚቆጣጠረው የአካል እንግዲህ የቅጣት እንደተጣለበት ይታወቃል። ከ2024 ጀምሮ እንግዲህ ለቼልሲ በቅጣት ምክንያት ግልጋሎት እየሰጠ አልነበረም። ነገር ግን አሁን ላይ እንግዲህ ቅጣቱን አጠናቆ በ2026 ጃንዋሪ ላይ እንግዲህ ቅጣቱ እንደተነሳለት ነው እየተዘገበ የሚገኘው። እንግዲህ ይህን ተከትሎ ቼልሲ ወደ ቼልሲ የልምምድ ማዕከል ተመልሷል የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን ቼልሲ ይህን ልጅ አያሰልፈውም። ይህን ልጅ ለማሰለፍ 2 እና 3 ወራትን ድጋሚ እንደ አዲስ ትሬኒንግ ማድረግ ይጠበቅበታል። ያም ሆኖ ግን በዚሁም ቼልሲ ያሰልፈዋል ተብሎ አይጠበቅም። አሁን ላይ እየወጡ ባሉ ዘገባዎች መሰረት ይህን ልጅ በውሰት ለሌላ ክለብ ቼልሲ እንግዲህ ይህን ልጅ ሙድሪክን ለሌላ ክለብ በውሰት ሊሰጠው እንዳሰበ እየተዘገበ ይገኛል። ካልሆነም ቋሚነት የሚገዛው ክለብ ከተገኘ እንደዚሁ የመሽጠት ፍላጎት አለው ነው የተባለው። ሙድሪክን ቼልሲ የማሰለፍ ፍላጎት እንደሌለው ነው እየተገለጸ የሚገኘው። እንግዲህ ይህ አስደናቂ ተጫዋች የነበረው ሙድሪክ እንግዲህ የአበረታች ንጥረ ነገር በሰውነት ውስጥ መገኘቱን ተከትሎ ይህንን የሚቆጣጠረው አካል ከእግር ኳስ አግዶት ነበረ ላለፉት 1 ዓመታትና ከ1 ዓመት በላይ እንግዲህ ቸርች ላይ ያሳለፈ ብቻውን በድብርት ውስጥ እንደነበረ ይታወቃል። አሁን ግን ይህንን ቅጣት መነሳቱን ተከትሎ እንግዲህ ወደ ቼልሲ ተመልሷል። ቼልሲ ግን ለሌላ ክለብ በውሰት ሊሰጠው እንዳሰበ ወይም ደግሞ በቋሚነት ለሌላ ክለብ ሊሸጠው ማቀዱን ነው እንግዲህ አሁን ላይ በቼልሲ ቤት እየተዘገበ የሚገኘው። እንግዲህ ይህ ተጫዋች ቼልሲ በውድ ዋጋ እንዳመጣው ይታወቃል። ኦልሞስት ለአርሰናል ፈረመ ሲባል ቼልሲ እንግዲህ በመሃል ሃይጃክ አድርጎ ማለትም ቀምቶ ነው ወደ ስታንፎርድ ብሪጅ አምጥቶት የነበረው። ከዛም በኋላ እንግዲህ የተወሰኑ ጨዋታዎችን ተሰልፎ ጥሩ እንቅስቃሴ ሲያደርግ ተመልክተናል። ምንም እንኳ የወጣበት ከፍተኛ ገንዘብና ለቼልሲ ያበረከተው አስተዋጽኦ ይህ ነው ባይባልም በሂደት እየተሻሻለ ይመጣል የሚሉ ግምቶች ነበሩ። ነገር ግን ባልታሰበ ሁኔታ ዶፒንግ የተባለው አበረታች ንጥረ ነገር ሰውነቱ ላይ መገኘቱን ተከትሎ እንግዲህ ከማንኛውም የእግር ኳስ ተግባራት
ታግዶ ቆይቷል። ለዚህም የተወሰኑ አመታት እንግዲህ ርቆ ነበረ። አሁን ግን ያን ቅጣቱን ጨርሶ ወደ ቼልሲ ተመልሷል። በቀጣይ ለሌላ ክለብ በውሰት ይሰጠዋል የሚለው እንግዲህ አሁን ላይ በሰፊው እየተዘገበ የሚገኝ ዜና ነው። እንግዲህ ቼልሲ ቤት በዋናነት የተመዘገቡ ዋና መረጃዎች እነዚህ ናቸው። አልቫሬዝን ለማስፈረም ዝግጅት እያደረገ ነው። ኮል ፓልመር በቼልሲ ቤት ደስተኛ ባለመሆኑ ወደ ማንቸስተር ዩናይትድ ሊያቀና ይችላል የሚለውና እንደዚሁም ሙድሪክ ከቅጣቱ አልቆ ቅጣቱን ጨርሶ ወደ ሜዳ ተመልሷል። ቼልሲ ለሌላ ክለብ ለመሸጥ እቅድ ይዟል የሚለው በዛሬ ዕለት በቼልሲ ቤት የተሰሙ ዋና ዜናዎች ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ